ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ዛሬ በጣም ክሪቲካል ነገር ነው ማሳያችሁ። ልብ በሉ። እኛ ስለ ሀገራችን ይመለከተናል፣ ስለ ኢትዮጵያችን ይመለከተናል። እቺን ሀገር በተመለከተ የሚወሩት ነገሮች በጠቅላላ ይመለከተናል። ይሄ እዚች ሀገር ጉዳይ እኛ የምንኖርባት ሀገር ናት። የሚሆነውን ፖለቲካ የሚከናወነው ነገር በጠቅላላ ነቅሰን አውጥተን ተመልክተን በዛ ዙሪያ ላይ ዕውቀት መረጃ ይዘን ስንጸልይ እንኳ በመናቀው ነገር ላይ አድርገን ነው የምንጸልየው። ምክንያቱም ጌታችን ሲነግረን ዘመኑን ዋጁት ብሎናል። ስለዚህ ዘመኑን ዋጁት ማለት ግዙት ማለት ተቆጣጠሩት ማለት ነው። በምን እንደሚደረግ ምን መረጃ የት እንደሚሄድ የትኛው ከምን ጋር እንደሚገናኝ በደንብ ተረድተን በዛ ዙሪያ ላይ ነው ጸሎት የምናደርገው። ሀገራችን አሁን ያለችበት አውድ እንግዲህ የፖለቲካ የምስራቅ አፍሪካ ፖለቲካ ጡዘትና ንረት በጋለበት በዚህ ሰዓት ላይ ነው ያለችው። ስለዚህ ይመለከተናል። የሚሆነው ነገር ሁሉ እናውቃለን። በኢትዮጵያና በግብጽ መካከል ከፍተኛ የሚባል የእሳት ንዳድ ያለበት የጠላትነት ስሜት ከግብጽ ወደዚህ የሚለቀቁ ነገሮች በጠቅላላ የሚንገበገቡበት ሰዓት ላይ ነው ያለነው። ስለዚህ ይመለከተናል። ስለዚህ አሁን ደግሞ ከሰሞኑን የኢትዮጵያ መንግስት ደግሞ ያሳያቸው የአየር ኃይሉን ማለት ነው 90ኛ ዓመቱን መሰረት በማድረግ እንግዲህ ኤግዚቢሽን ክፍት አድርጎ ለዓለም ለሚመለከታቸው አካላት ሀብቱ እያስጎበኘ ነው። በዚህ መሰረት እንግዲህ ልብ በሉ ይሄን ጥያቄ በጣም ክሪቲካሊ እናነሳለን። በዚህ ዙሪያ ላይ ክሪቲካል ዕውቀት እንይዛለን። እንደሚታወቀው እንግዲህ የኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋን ጨምሮ ማለት ነው የአሜሪካ አየር ኃይል ነው ያልኳችሁ የአሜሪካ አየር ኃይል አባላትና አዛዦች ጭምር ቢሾፍቱ በመገኘት የኢፌዴሪ አየር ኃይል 90ኛ ዓመቱን መሰረታ በዓል በተዘጋጀው ኤግዚቢሽን አለ። በዛ ኤክስፖ 2026 ነው እየጎበኘው ነበረ ዛሬ ማለት ነው። በጉብኝቱም እንግዲህ የኢትዮጵያ አየር ኃይል አዛዥ ሌተናንት ጀነራል ይልማ መርዳሳና ሌሎች የጦር መኮንኖችም እዛው ነበሩበት። ፊልድ ማርሻል ብርሃኑ ጁላን ጨምሮ ማለት ነው። እንግዲህ እነዚህ ይሄ ኤግዚቢሽን እንደምታውቁት ለ5 ተከታታይ ቀናት ነው ክፍት የሆነው። በዚህ ቦታ ላይ በአየር ኃይሉ ግቢ ውስጥ ነው እየተከናወነ ያለው። አቪዬሽን ኤክስፖ ነው። በዚህ ላይ ልብ ማለት ያለባችሁ ቻይና፣ ሩሲያ፣ የተባበሩት አረብ ኤሚሬቶች በኢትዮጵያ በአየር በዚህ አሁን ባለው የአየር የኤግዚቢሽን ወይም ሾው ላይ ተሳትፈዋል። ማለትም በኤግዚቢሽን ላይ ምርቶቻቸውን ያሳዩት አሉ። ሩሲያም እንደገናም ቻይናም እንደገና በአየር ትርኢቱ ላይም ደግሞ ዩናይትድ አረብ ኤሚሬት ተሳትፋለች። ይሄ ነገር ለአሜሪካ ያስደስታታል ወይ ብለን መጠየቅ አለብን። እዛ ውስጥ እንግዲህ ሰሞኑን እየሰማናቸው ያሉ ጥያቄዎች አሉ። እንደምታውቁት በአሜሪካ በጣም አደገኛ የሚባል አንድ ሄሊኮፕተር የሚታወቅ እንግዲህ በዓለማችን ላይ በዚህ ሄሊኮፕተር እንግዲህ በየፊልሙም በየምኑ ማያየው የለም። ቦይንግ AH-64 አፓቼ የሚባል በጣም አደገኛ ሄሊኮፕተር ነው። በኢትዮጵያ ሰማይ ላይ ታይቷል። ይሄን በተመለከተ ምርቱ የአሜሪካ ነው። እንዴት ሊታይ በምንስ ሁኔታ ላይ ነው ያለው የሚለውን ነገር ከዚህ ጋር አብሮ ታዩታላችሁ። በሁለተኛ ደረጃ ደግሞ ለኢትዮጵያ ሩሲያ በጣም አስደናቂ የሚባል ድሮን ሰጣላት። በኢትዮጵያ እጅ ላይ ገብቷል። ኦሪዮን ኢሜይል የሚባል ድሮን ነው። እንግዲህ በተለይ ሚዲያዎችም እንደዘገቡት በተለይ ዲፌንስ ሴኩሪቲ የተባለ ሚዲያ እንደዘገበው ከሆነ ኦሪዮን ኢሜይል የሚባለው ይሄ ድሮን በዓለም ታሪክ ሩሲያ ለመጀመሪያ ጊዜ ይሄን ድሮን አሳልፋ ከሀገሯ ውጪ ስትሸጥ ወይም ስትሰጥ ኢትዮጵያ የመጀመሪያዋ ናት ብሎ ዘግቧል ማለት ነው። ይሄ ድሮን በኢትዮጵያ አየር ላይ ተገኝቷል። በዩክሬን ጦርነት ላይ አሁን ከፍተኛ ድል ሩሲያ የምታገኝበት ድሮን ነው። ሊመታ ያልቻለ ድሮን ነው። ከዛ በተረፈ ደግሞ በሶሪያ ጦርነት በሌሎችም ጦርነቶች ላይ የዚህ ቨርሽን የቀደሙት ቨርሽኖች ተሳትፈው ከፍተኛ ውጤት ያመጡበትን ይሄን ድሮን እንዴት ኢትዮጵያ እጅ ላይ ገባ? ኤስ ለአሜሪካዎቹ ደስታ ይሰጣቸዋል፣ ያሳያቸዋል። ተንትኜ አሁን ስለማሳያችሁ በደንብ ስሙት። ከዛ ውጪ ደግሞ በተለይ ዩናይትድ አረብ ኤሚሬትስ እንደገና አሁን ለኢትዮጵያ 20 የሚጠጉ 20 ነው ያልኳችሁ፣ ሁለት አይደለም 20 ሚራጅ የተባሉ በጣም አደገኛ
አደገኛ ጀቶች አሉ። እነዚህ ስሪታቸው የፈረንሳይ ነው። እነዚህን ጀት ለዚህ በእነዚህ አይነት ሁኔታዎች ላይ አሁን ባለበት ሁኔታ ላይ የአሜሪካ ከፍተኛ ባለስልጣናት ይህን ጉብኝት አድርገዋል። በኢትዮጵያ ውስጥ ባለው በዚህ አውድ ላይ ግን ጉብኝቱ ለምንድን ነው የተደረገው ቢባል የ90ኛ ዓመት ክብረ በዓልን ለማክበር የኢትዮጵያ አየር ኃይል የተመሰረተበትን ይሄንን ጊዜ ለማክበር በዛ ላይ ለመታደምና ለመሳተፍ የመከላከያ ዲፕሎማሲን ለማጠናከር በአሜሪካና በኢትዮጵያ መካከል ያለውን የመከላከያና የደህንነት ግንኙነትን ይበልጥ ያጠናክራል ተብሎ ነው የተነገረ ያለው። የአቪዬሽን ቴክኖሎጂን ትብብር በተመለከተ በአቪዬሽኑ ቴክኖሎጂ ላይ የአሜሪካ ያላትን ልምድ ከኢትዮጵያ ጋር በዘርፉ አዳዲስ የፈጠራ ስራዎችን ለመተጋገዝ ነው በሚል ነው የሚነግሩን። በቀጠናዊ ደህንነትን ለማረጋገጥ የሚል ሪዝን ቀርበዋል። በምስራቅ አፍሪካ ያለውን ሰላም ለማረጋገጥ ይሄን ለማስጠበቅ በተለይ አሸባብ በሚሰለጥንበት ቦታ ላይ ኢትዮጵያ ያላትን አቅም ይዛ እንድትመጣ ለማድረግ ለማገዝ ይሄን አድርገናል ብለው ይናገራሉ። ንግድና ኢንቨስትመንትን ለማበረታታትም ጭምር ለምሳሌ እንደ ቦይንግ ያሉ የአሜሪካ ኩባንያዎች ከኢትዮጵያ ጋር ያላቸውን የንግድ ትስስርን ለመደገፍ እነዚህን የሚሊተሪ አቅሟን የኢትዮጵያ መጎብኘት ያስፈልጋል የሚለውንም ጭምር እዚህ ላይ አካተውበታል። የአየር ኃይል ዘመናዊነትን ለመመልከትም በሚል የኢትዮጵያን አየር ኃይል እያከናወነ ያለውን ሪፎርም፣ ሌሎች ነገሮች ያለውን አቅም ለመፈተሽም ጭምር በዛም አይነት ጉብኝቱ አካሉ ተብሎ እየተነገረ ያለው የአፍሪካ ቀንድ ትብብርን ለማምጣት በሚልም ምክንያት ተነግሯል። በኤክስፖ ላይ የሚሳተፉ ሌሎች አገራትንም አየር ኃይል አመራሮች ጥበባቸውን፣ ሌሎችም ነገሮች ለማየትም ጭምር ያለውን ትብብር ለማጠናከር ነው የሚልም ብለዋል። የባለሙያዎችን ልውውጥ ለማድረግ የሚልም ሪዝን ቀርበዋል። በሁለቱ ሀገራት የአየር ኃይል መካከል ያለን ቴክኒክ እውቀት ልምምድና መሰል ልውውጦችን ለማጠናከር ይረዳል የሚል ሪዝን ቀርቦበታል። የታሪክ አጋርነትን ያስታውሳል ብለው ነግረውናል። የአሜሪካና በኢትዮጵያ ለረጅም ጊዜ የአቪዬሽን ዘርፍ ላይ ያላቸውን ታሪካዊ ግንኙነት ያጠናክራል ይሄ ብለዋል። ለምሳሌ ኢትዮጵያ ከፍተኛ የቦይንግ ምርቶችን ታመርታለች፣ ትገዛለች። ቦይንግ ደግሞ ለኢትዮጵያ የሚያቀርበውን ነገር በአካባቢው ላይ የአየር ኃይል ያለበትን አቅም ለመገምገም ይሄን ጉብኝት መደረግ ነበረበት ብለው የሚተነትኑም አሉ። ስለዚህ ይሄ ከራሷ ከአሜሪካ ጥቅም አንጻር ለምሳሌ አፓቼን ኢትዮጵያ መግዛት ትፈልጋለች። ስለዚህ ያንን አፓቼ ሄሊኮፕተርን ኢትዮጵያ ለመግዛት የቦይንግ ምርት ነው፣ አሜሪካ ዝም ብላ አትሰጥም። ስለዚህ ያለውን አቅም ለመፈተሽ ዲፕሎማቲክ የሆነ አቅም ከሌለ ጦር መሳሪያ አይሸጡም። እንደምታውቁት ለምሳሌ ለግብጽ ከፍተኛ የአሜሪካ ጦር ኃይሎች ይሸጣሉ፣ ጦር መሳሪያዎች ይሸጣሉ። ለምን ቢሸጡት ግብጽ በዛ ቦታ ላይ እስራኤል ጋር ያላት ወዳጅነትን መሰረት ያደርጋል በሚል ነው የሚደረገው። ስለዚህ ኢትዮጵያ ያንን የምታረግ ከሆነ ለአሜሪካ ያላት ወዳጅነት፣ ታማኝነት የጨመረ ደረጃ ላይ መምጣት አለበት የሚል ትልቅ ነገር አለ። ኢትዮጵያ ግን እንደሚታወቀው ለቻይናም ለሩሲያም ለሁሉም ለተመቻት ሀገር አብራ የምትሰራ ሀገር በመሆኑ አሜሪካ ሙሉ ለሙሉ ኢትዮጵያን አታምናትም። ይሄ ታወቀ ነው። ስለዚህ የምትሰጠው የምትሸጠውም በልኩና በወሰን እንደሆነ ታያላችሁ። ስለዚህ ለወደፊት ትብብርን ለመጣልም ይሄ የጋራ የአየር ኃይል ልምምዶችን፣ ስልጠናዎችን ለማድረግ በቀጣይ አብሮ ለመስራት ነገሮችን ለማቀድ የሚያስችል እይታን ሰርቷል የአሜሪካዎቹ ጉብኝት በሚል እየተነገረ ይገኛል። እዚህ ጋር ከሚነሱት ነጥቦች መካከል ዋነኞቹ ደግሞ በተለይ ኢትዮጵያ ከነ ቻይና ከነ ሩሲያ ከዩናይትድ አረብ ኤሚሬትስ ጋር ያላት የቅርበት ፍቅር ለአሜሪካዎቹ ምቾት የማይሰጣቸው ነገርም ስለሆነ በዚህ ጉብኝት ሰዓት ላይ እንደሚታወቀው ከነ ቻይና ከነ ሩሲያ ከዩናይትድ አረብ ኤሚሬትስ የመጡ የጦር መሳሪያና አቅም የስለላ የደህንነት ማቴሪያሎች አሉ፣ መሳሪያዎች እዛ ቦታ ላይ የተቀመጡ አሜሪካዎቹ በምንም አይነት አማራጭ ሊጎበኟቸው የማይችሉትን አጋጣሚ ተጠቅመው አሁን ይሄን ጉብኝት ከፍተኛ የአየር ኃይል ባለስልጣናት እያደረጉ ነው ያሉት። ይሄ ነገር ምንድነው የሚያሳየው? በምስራቅ አፍሪካ ላይ እነ ቻይና እነ ሩሲያ በኢትዮጵያን ተጠቅመው አካባቢው ላይ ያላቸውን የበላይነት ለማምጣት ያደረጉትን ሂደት አሜሪካዎቹ በቅርበት መከታተልም ስላለባቸው ነገር እየጎበኙ ነው የሚለው ነገር በግልጽ እየተነገረ ነው። አሁን ያ ባለበት ሁኔታ ላይ ደግሞ ቀደም ብዬ እንዳልኳችሁ ሩሲያ ለኢትዮጵያ ኦሪዮን የሚባለው በጣም አደገኛ ድሮን በእጅ ለኢትዮጵያ ሰጣታለች፣ ሸጣላታለች። ያ ከሆነ ይሄ ስለ አሜሪካዎቹ ምቾት ይሰጣሉ የሚለውን እዛ ላይ አብረን እናየዋለን። እንግዲህ ክቡራትና ክቡራን ኢሳት ቤተሰቦቼ የአሜሪካ የኦሪዮን ኤ የሚባለውን በጣም አደገኛ የሩሲያ ድሮን በተመለከተ ይሄ መካከለኛ ከፍተኛ ረጅም ርቀትን ተጓዥ የሆነ ነው ሜል የሚባለው ነው። መካከለኛ ከፍታ ረጅም ርቀት ተጓዥ ነው የሚባለው MALE የሚባል ድሮን ነው። ከሩሲያ ኢትዮጵያ ገዝታለችና በዓለም በታሪኳ ሩሲያ ይሄንን ድሮን አሳልፋ ለሌላ ሀገር ሲሸጥ የመጀመሪያዋ ሀገር ኢትዮጵያ ናት።
ስለዚህ ይሄም ድሮን የታየው በ2026 የአየር ኃይል 9ኛ ዓመት የምስረታ በዓል በተካሄደበት በዚህ በኤግዚቢሽኑ በኤክስፖ ላይ በይፋ ታይቷል። እንደሚታወቀው የድሮኑ አይነት እንደሚታወቀው ኦሪዮን ኢ ይባላል። የክትትል የስለላ ወይም ISR የሚባልና የቦምብ ጥቃት ወይም ስትራይከር የሚባል ነው። ይሄ በጣም አደገኛ የውጊያ ድሮን ነው። በነገራችን ላይ በዓለማችን ላይ በጣም አደገኛ በተለይ በጣም ስኬታማ የተባለ ድሮን ነው። ይሄ ድሮን እንዴት በኢትዮጵያ እጅ ሊገባ ቻለ? አሜሪካዎቹ በዚህ ይደሰታሉ ወይ ብላችሁ መጠየቅ ትችላላችሁ። የሎንግ ኢንዱራንስ አለው ይሄ ድሮኖች በጣም ረጅም ርቀት ምንም በቃ ሳይሞላ ምንም አይነት ኃይል ሳያገኝ 24 ሰዓት በአየር ላይ መቆየት አቅም ያለው በጣም አደገኛ ድሮን ነው። ከፍተኛ የመሸከም አቅም አለው። ፕሌይሎድ ካፓሲቲው ትልቅ ነው። ከ200 እስከ 250 ኪሎ ግራም የሚወዝኑ መሳሪያዎችን፣ ካሜራዎችን፣ ቦምቦችን መሸከም ይችላል። 250 ኪሎ ግራም ነው ያልኳችሁ። 2 ኩንታል 2 የጤፍ ኩንታል ከግማሽ 50 ኪሎ የጤፍ ኩንታል ጋር አብሮ መሸከም ይችላል። በከፍተኛ ቦታዎች መሄድ ይችላል። 24 ሰዓት አየር ላይ መቆየት ይችላል። ይሄ ድሮን የመካከለኛ ከፍተኛ የሚባል ሚዲየም አልቲቲዩድ ኦፕሬሽን የሚባል ላይ በጣም ኢፌክቲቭ ነው። 7500 ሜትር ያክል ወደ 25000 ጫማ ከፍታ ያክል በመብረር ማጥቃት የሚችል ከሌሎች ጥቃቶች መሰወር የሚችል በጣም አደገኛ ድሮን ነው። እንደሚታወቀው ጥቃትና የስለላ አቅሙ በጣም የሚገርም ነው። ሪኮናይሳንስ ኤንድ ስትራይክ የሚባለው ማለት ነው። በአንድ ጊዜ ጠላትን የመሰለል ISR የሚባለውን እና በቦምብ ማደባየት መደብደብን የሚያመጣው ውጤት በጣም ኢፌክቲቭ ሆኖ በዩክሬን ላይ የታየ ድሮን ነው። ልብ በሉ ይሄ ድሮን ማለት ነው ትክክለኛ ኢላማን መምታት ይችላል። ፕሪሺየስ ስትራይክ አለው። በጣም የሚገርም ስትራይክ ነው ያለው። የተለያዩ የሚመሩት ቦምቦችን ሚሳኤሎችን ጭምር 50 ኪሎ ግራም እስከ 100 ኪሎ ግራም መታጠቅ ይችላል። በጣም ከባድ የሚባሉትን ጭምር ማለት ነው። እነዚህን ተጠቅሞ ጉልበት ሲመታ አይወነጨፍም ወይም ደግሞ አይደክምም። ብዙዎቹ ድሮኖች ካላቸው ስህተቶች መካከል አንደኛው በለቀቁት ቦምብ ወይም በመለቀቁት ሚሳኤል አጫጭር እነዚህ ሚሳኤሎች አማካኝነት ሼክ ያደርጋሉ ወይም አቅማቸው ሲደክም ይታያል። ይሄ ደግሞ እንደዛ የሚያደርግ አይደለም። በጣም የሚገርም አይነት ድሮን ነው። የላቀ ኦፕቲክስ እና ኢንፍራሬድ ሲስተም ወይ ደግሞ OEO ወይም ደግሞ IR ሴንሰሮች የተገጠሙለት በጣም የሚገርም በቀን በሌሊት ጠላትን ለመለየት የሚያስችል የላቀ የካሜራ አቅም በሌዘር መለኪያዎች መሳሪያዎች የተገጠሙለት ያንን ቪዲዮ ወደ መሬት አምጥቶ ሲቹዌሽን ሩም ላይ ሆናችሁ ክሊርሊ ጠላት የተባለውን ቦታ ላይ ክሊርሊ በማታ መምታት የሚችል በጣም ቪዲዮን ክሊር አድርጎ ቀርጾ ማምጣት የሚችል የሚገርም የካሜራ አቅም የተገጠመለት ነው ኦሪዮን የሚባለው። ራስ ሰር የበረራ ቁጥጥር ወይም ደግሞ ኦቶኖመስ ኦፕሬሽን የሚያደርግ ነው። አውቶማቲክ የመነሳት የማረፍና የበረራ መንገድ የመከተል ችሎታ አለው። በራሱ የመብረር የመነሳት አቅጣጫ የመቀየር ሄዶም አርፎ እንደገና መጥቶ የመምታት በራሱ ኦፕሬት ማድረግ ይችላል። አርቲፊሻል ኢንተለጀንስ የተገጠመለት ነው። ኦቶኖመስ ነው። ሰዎች ኦፕሬት ሳያደርጉት ከሲቹዌሽንም ላይ ያን መወሰን የሚችል አይነት ድሮን ነው። ስውርና በጣም የተረጋጋ በረራ ሎ አኮስቲክ ሲግኔቸር የሚባለው በዝቅተኛ ድምጽ በመብረር ሳይታወቅ ጠላት ወዳለበት አቅጣጫ ላይ የመሰለል አቅም ያለው በዝምታ መሄድ የሚችል አይነት ድሮን ነው። በዩክሬን ላይ ከፍተኛ ኢፌክት ያስቸገረ ድሮን ነው። እንደሚታወቀው ሰፊ የድርጊት ራዲየስ ኦፍ ኦፕሬሽን ሬንጅ አለው። 250 ኪሎ ሜትር ያክል ርቀትን በዛ ቁጥጥር ውስጥ ማዕከልን በመቅረብ መስራት ይችላል። የሳተላይት ግንኙነት ሲኖርም ሳይኖርም ጭምር መስራት ይችላል። ይሄ በጣም የሚገርም አይነት ባህሪው እንደሆነ ይታወቃል። የኦሪዮን ድሮን ማለት ነው። ቀላል ተንቀሳቃሽ ወይም ሞቢሊቲ ያለው ነው። በአየር፣ በባቡር፣ በባህር ወይም በመሬት ተሽከርካሪዎችን በቀላሉ ሊጓጓዝና 2 ሰዓት ወይም ደግሞ በዛው ለስራ ዝግጁ ሊሆን ይችላል። በ2 ሰዓቱ ዝግጁ አድርጋችሁ መምታት የምትችሉበት በጣም አደገኛ ድሮን ነው። ይሄን ድሮን እንዴት ኢትዮጵያ ታጠቀች የሚል አሜሪካዎቹ በከፍተኛ ደረጃ አሜሪካዎቹ ብቻ አይደሉም ባይ ዘ ዌይ ግብጽ በከፍተኛ ደረጃ በስጋት የተቀመጠችበት ነገር ነው። ይሄን ድሮን እንዴት ሩሲያ አሳልፋ ለኢትዮጵያ ልትሰጥ ቻለች? በጣም አደገኛ ድሮን ነው። ይሄን ድሮን ኢትዮጵያ በያዘች መጠን ሊኖራት የሚችለው የአየር የበላይነት ግልጽ ነው በግብጽ ላይ። ይሄ ነገር ለግብጻውያን በጣም ድንጋጤ እና ስጋት የፈጠረ ጉዳይ ነው። ይሄን ጉዳይ በተመለከተም ደግሞ አሜሪካዎቹ እንደቀላል አይመለከቱትም። ስለዚህ ይሄንን ኢትዮጵያ በዚህ ቦታ ላይ መታጠቋ መያዟ ለአሜሪካዎቹ ደስታ ይሰጣቸዋል ወይ ብላችሁ መጠየቅ ይችላላችሁ ነው። ምክንያቱም ይሄ ድሮን እንደሚታወቀው በዩክሬን ጦርነት ላይ ከፍተኛ ኢፌክቲቭ የሆነ ድሮን ነው። ይሄን ድሮን ኢትዮጵያ በእጇ ላይ ስታስገባና ሩሲያ አሳልፋ ስትሰጥ
የሚታየው ፖለቲካል ትንተና አንድ ድሮን ተሸጠ ወይም ደግሞ ጦር መሳሪያ ተሰጠ ሲባል ዝም ብሎ የተሰጠ አይደለም። ስትራቴጂካሊ ሚሊተሪ በጣም ማትጠቀምበት ወይም ማያስፈልግ ሀገር ኮና አሸጠን። ለምሳሌ አሁን ቱርክ ለኢትዮጵያ በጣም አስገራሚ የሆኑ ባይራክተር አይነት በጣም ትላልቅ ሶፊስቲኬትድ የሚባሉትን ጭምር ድሮኖች ሸጣለች። ስትሸጥ ኢትዮጵያ ከቱርክ ጋር ከፍተኛ ወዳጅነት ስላላት ነው እንጂ አትሰጥምም። ይሄ በሚሆንበት ሰዓት ላይ አሜሪካም ይሄን ጥያቄ አያይዛ የምትጠይቅ መሆኑን እንድትረሱ አያስፈልግም። ይሄ ባለበት ሁኔታ ላይ ለምሳሌ በሁለተኛ ደረጃ ላይ ዩናይትድ አረብ ኤሚሬትስ ለኢትዮጵያ በጣም በሚገርም ደረጃ ሚራጅ የተባሉትን እነዚህን በጣም አደገኛ የፈረንሳይ ስሪት የሆኑ ጀቶችን ልትሰጥ ነው የሚልም ወሬ እዚህ ጋር አብረዋል። ይሄስ አሜሪካዎቹ ያስደስታቸዋል ወይ ብላችሁ ማየት ይችላላችሁ። እንግዲህ ውድ ቤተሰቦቼ እነዚህ 20 የሚራጅ የሚባሉት የዩናይትድ አረብ ኤሚሬትስ 20 የሚጠጉ ሚራጅ 2000 የሚባሉ ተዋጊ ጀቶችን ለኢትዮጵያ በአየር ኃይሉ 9ኛ ዓመት ላይ ምስረታ በዓል ላይ ጥቁር አንበሳ አየር ትርኢት በሚባለው ላይ እንግዲህ ለመለገስ ፈቃዷን ተዘግቧል። በትክክልም ይሄ ተነግሯል። ልክም ነው። ስትራቴጂካዊ የጸጥታ ስጋት፣ ወታደራዊ ዘመናዊነት፣ የጂኦፖለቲክስ ላይ ከፍተኛ ትብብር ማሳያ እንደሆነ እየተነገረ ይገኛል። ጀቶቹ እንግዲህ የተባበሩት አረብ ኤሚሬቶች 20 የሚጠጉ የፈረንሳይ የተሰሩ ሚራጅ 2000 ሁለገብ ተዋጊ ጀቶችን ለኢትዮጵያ ለማሳተፍ ለማስተላለፍ ማቀዷ የተጠቀሰው የጀቶቹ ልገሳ በፈረንሳይ ፈቃድ ላይ መሰረት ያደርጋል። እንደሚታወቀው ኢትዮጵያ ከፈረንሳይ ጋር ኢትዮጵያ መንግስት ከፈረንሳይ መንግስት ጋር በጣም ጥሩ ግንኙነት እንዳለው ይነገራል። ስለዚህ በዚህ ሰዓት ላይ ፈረንሳይ ስጪ ለኢትዮጵያ ችግር ለመስጠት ይችላልሽ የሚለው ፈቃድ ተሰጥቷታል ወይም ደግሞ እየተሰጣት ነው የሚሉት ሁለት ነገሮች ነው እየተነገሩ ያሉት። ያ ነገር ልክ እንደጸደቀላት ዩናይትድ አረብ ኤሚሬትስ ለኢትዮጵያ 20 ሚራጅ ማለት በጣም አደገኛ ጀቶች ናቸው። እነዚህን ጀቶች አሳልፋ ትሰጣለች። የአየር ትርኢት ማሳያው ላይ እንደሚታወቀው እንግዲህ የዩናይትድ አረብ ኤሚሬትስ ሚራጅ ጀቶች ታይተዋል። 3 ሚራጅ 2000 ጀቶች በዚህ በሾው ላይ እንደታዩ ሰምታችኋል። በዚህም ደግሞ 2018 ዓ.ም ዩናይትድ አረብ ኤሚሬትስ ከኢትዮጵያ ጋር በንግድ በኢንቨስትመንት በሚል እንደገና ወታደራዊ ጸጥታ ረገድ ያለውን ጥልቅ ትብብር መግለጽ የሚል ነገር ለኢትዮጵያ እንደገለጸች ይታወቃል። የዛ ማሳያ ነው እየተባለ እየተነገረ ያለ ነው። ስለዚህ ከዚህ አንጻር እንግዲህ ልምምዱም ስልጠናውም ከጀቶቹ ልገሳ በተጨማሪ ዩናይትድ አረብ ኤሚሬትስ ለኢትዮጵያ አየር ኃይል የጋራ ስልጠናዎችንና የሎጂስቲክ ድጋፎችን ታደርጋለች ተብሎ ተነግሯል። ይሄ እንግዲህ ኤር ብሪጅ የሚል ወይም ደግሞ የአየር ድልድይ የሚባለው ነው። የዩናይትድ አረብ ኤሚሬትስ ከዚህ ቀደም በ2021 ዓ.ም ከዚህም በኋላ ወደ ኢትዮጵያ ከፍተኛ ወታደራዊ የካርጎ በረራዎችን በማድረግ የጦር መሳሪያ ድጋፍ እንዳደረገች ይነገራል። እነዚህ ድጋፎች ከታዩባቸው መስመሮች መካከል አንደኛው ይሄ ነው እየተባለ እየተነገረ ይገኛል። ከዚህ ውጪ ባለፈውም እነዚህ በረራዎች ወደ ሐረር ሜዳ ላይ ያረፉ ነበር ተብሎ ከተባሉት መካከል በኢትዮጵያ ሊታዩ ያሉ ድሮኖችና ለኢትዮጵያ የምትሰጣቸውን የጦር መሳሪያ ድጋፍ መታረግባቸውም ጭምር ነው የታዩት የሚለው ከዛ አሁን እየተነገረ ያለ ነገር ነው። በቅርቡ የተደረገ የአየር ላይ ትርኢትም ዩናይትድ አረብ ኤሚሬትስ የቦይንግ AH-64 አፓቼ ይሄንን የጥቃት ሄሊኮፕተርን የአሜሪካ ነው፣ በጣም የሚገርም ሄሊኮፕተር ነው። ይሄን ሄሊኮፕተር እንደሚታወቀው ዩናይትድ አረብ ኤሚሬትስ በኢትዮጵያ አየር ላይ አሳይታለች። ስለዚህ ይሄን በተመለከተ እንግዲህ አፓቼ ራሱ ምንድነው የሚለው ነገር ማየት ያስፈልጋል። አሜሪካዎች ውስጥ በዚህ ደስተኞች ናቸው ወይ የሚለው ነገር ማየት ይቻላል። እንግዲህ እንደምታውቁት ውድ ቤተሰቦቼ ይሄ AH-64 አፓቼ የሚባለው ኢትዮጵያ እጅ ላይ ገብቷል ወይ የሚለውን ጥያቄ አብራችሁ ታነሳላችሁ። ነገር ግን ይሄ የኢትዮጵያ አየር ኃይል 9ኛ የዓመት ክብረ በዓል ኤር ሾው ላይ የታየ ነው። ይሄ አፓቼ የሚባለው በጣም አስገራሚ የሆነ ሄሊኮፕተር ነው እንደሚታየው ማለት ነው። ከገልፍ ሀገሮች ጋር ያለን ወታደራዊ ትብብር ለማጠናከር በሚል የሳትፎ በኢትዮጵያና በተባበሩት አረብ ኤሚሬትስ መካከል የወጣን የመከላከያና ወታደራዊ ትብብርን የሚያሳይ ነው ብሏል። ይሄም የኢትዮጵያ አየር ኃይል የማዘመን አቅምን የመጨመር አካል ተደርጎ ነው እንደሚታይ ተደርጎ እየተነገረ ያለው። ከዛ ውጪ የክልላዊ ኃይል ሚዛንን ለመጨመር ስትራቴጂክ ሲግናሊንግ የሚባለው ማለት ነው። ያም እንግዲህ አፓቼ ሄሊኮፕተሮች መታየት በምስራቅ አፍሪካ ቀንድ ላይ በአፍሪካ ቀንድ ላይ የኢትዮጵያን የኃይል ሚዛን ማሳያው ስትራቴጂክ ሲግናሊንግን ተደርጎ ይቆጠራል። አሜሪካዎቹ ጉብኝት ሲያደርጉ አፓቼ የአሜሪካ ምርት ነው፣ ዩናይትድ አረብ ኤሚሬትስ በእጇ ላይ ያለ ይሄንን በዚህ በኢትዮጵያ እጅ ላይ አልፎ ገብቷል የሚለው ነገር ጥያቄ ወይም ሊገባ ነው ወይ የሚለው ጥያቄ የተነሳ ይገኛል። ምናልባትም እየተነገረ ያለው ኢትዮጵያ ከቦይንግ ላይ ይሄን አፓቼ ለመግዛት ጥያቄ ማቅረቧ ተነግሯል። ያ ከሆነ አፓቼ በዚህ ቦታ ላይ በሰማይ ላይ መታየቱ የሚያመጣው አንድምታ የዛ ተመሳሳይ ነው። በተለይም ከግብጽ ጋር ላለው ቀጠናዊ ፍላጎት የኢትዮጵያ አየርን የመከላከል አቅም ማጎልበቱ አስፈላጊ ነው ብላ ዩናይትድ አረብ ኤሚሬትስ ታምራለች። ይሄን ደግሞ ግብጽ የምትቃወመው እንደሆነ ታውቃላችሁ። ግብጽ የምትደግፈው ሰሜን ሱዳን ላይ የሀገሪቱን መንግስት ደግፋለች። ዩናይትድ አረብ ኤሚሬትስ ደግሞ ተቃዋሚዎቹ
ታዳሚዎችን ትደግፋለች። ኢትዮጵያ ላይም ደግሞ ድጋፍ እያደረገች ነው ያለችው። ይሄ የዩናይትድ አረብ ኤሚሬትስ ፖለቲካ ምስራቅ አፍሪካ ላይ ለመቆጣጠር ካላት ፍላጎትና ጉጉቶች መካከል ሚራጅ ይሄ የአየር ሾው ላይ ከታዩት መካከል አንደኛው የአፓቼ የሚባለውን ሄሊኮፕተር ኢትዮጵያ በእጇ ላይ እንድታስገባ በማድረግ ላይ እየሰራች ነው ተብሎ እየተነገረ ይገኛል። ስለዚህ የስትራቴጂክ ሲግናሊንግ ነው የተቀመጠው ተብሎ ነው እየተነገረ ያለው። የአየር ኃይል ቴክኖሎጂና ክህሎት ማሳያንም ጭምር ኤች64 አፓቼ የላቀ መረጃ የክትትል የመፈለጊያ ወይም ደግሞ ሰርች የማድረግና የጥቃት ወይም ደግሞ ኢስታር ይባላል ISTAR የሚባል አለ እና ይሄ አቅም እንዳለው ይነገርለታል። የሰማይ ታንክ ነው የሚባለው አፓቼ እንደሚታወቀው በኢትዮጵያ አየር ኃይል በቀጠናው ላይ ኢትዮጵያ ይሄንን በእጇ ላይ የምታስገባ ከሆነ የውጊያ ቴክኖሎጂዋን ለታዳሚዎች ለማሳየት አስቀድማ የተናገረችው ነው። ይሄን ሄሊኮፕተር በእጇ ላይ የምታስገባ ከሆነ ቀጠናውን በከፍተኛ ደረጃ በአየሩን የበላይነት ትይዛለች አሁን ከያዘችው በላይ ተብሎ እየተነገረ ነው የሚገኘው። ዩናይትድ አረብ ኤሚሬትስ ኢትዮጵያ ያንን እንድታረግ ትፈልጋለች የሚለው ነገር ነው እዚህ ጋር የምታዩት። የጋራ ስልጠናና ልምምድ ውጤቶችም እዚህ ጋር ይታያል። በተለይ ይሄ የጋራ የውጊያ ስልት የሚባለው ኢንተሮፐራቢሊቲ የሚባለውና የማዘዝ የመቆጣጠር አቅም ኮማንድ ኤንድ ኮንትሮል ይሄንን በሁለት አገራት በዩናይትድ አረብ ኤሚሬትስና በኢትዮጵያ በተለይ ደግሞ እስራኤልም በዚህ ቦታ ላይ ላላት ፍላጎት ያለውን የጋራ ትብብር ማሳያ ነው ተብሎ እየተነገረ ይገኛል። ከዚህ ጋር ተያይዞ ሞደርናይዜሽን ላይ የኢትዮጵያ አየር ኃይልም ወደ ዘመናዊነት ማሳደግ የሚል የፊውቸር አፍሪካን ኤር ፎርስስ የሚባሉት ወደፊቱ የአፍሪካ አየር ኃይልን ለማሸጋገር ኢትዮጵያ ያላትን አላማ በአፓቼ ያሉ ዘመናዊ ጦር መሳሪያዎች በመታጠቅ ማሳየት እንድትችል ዩናይትድ አረብ ኤሚሬትስ ያንን እገዛ እያደረገች ነው በሚል እየተነገረ ነው ያለው። ይሄስ አሜሪካዎቹን ሊያስደስት ይችላል ቢባል ምንም ሊሉ የማይችሉበት ነገር እንዳለ ያሳያል። አንደኛ ዩናይትድ አረብ ኤሚሬትስ እንደሚታወቀው ከአሜሪካዎቹ ጋር በጣም ፍሬንድሊ ናት። ማለትም ለእስራኤል ህልውና በከፍተኛ ደረጃ እየሰራች ያለችው ዩናይትድ አረብ ኤሚሬትስ ናት። በተለይም ደግሞ እንደሚታወቀው አብርሃም አኮርድ የሚባለውን ነገር ትራምፕ በመተግበር ላይ በጣም ከፍተኛ እገዛ ያደረገችው ዩናይትድ አረብ ኤሚሬትስ ናት። በምስራቅ አፍሪካ ላይ በመካከለኛው ምስራቅ ላይ ከፍተኛ አጋር ሀገር ናት ዩናይትድ አረብ ኤሚሬትስ ለአሜሪካ። እሱ ብቻ አይደለም ለእስራኤልም በጣም አጋር ናት። እስራኤል በምስራቅ አፍሪካ ላይ ላላት መስፋፋት ዩናይትድ አረብ ኤሚሬትስ የምታደርገው እንቅስቃሴ ከፍተኛ እገዛ ያደርጋል። ለዚህም ነው የተሞላቀቀችው የተጨማለቀችው ምስራቅ አፍሪካ ላይ ተብሎ ዩናይትድ አረብ ኤሚሬትስ ትተቻለች። ከዚህ አንጻር እንግዲህ ይሄ አፓቼ በኢትዮጵያ እጅ ላይ እንዲገባ ለማድረግ 60% ያክል ውጤታማ ስራ ዩናይትድ አረብ ኤሚሬትስ እየሰራች ነው ያለችው የሚለውን ነገር በማሳየነት ተነግሯል። ይሄም ደግሞ ኢትዮጵያ በእጆቿ ላይ ለማስገባት የሚያስችላችን እርምጃ ላይ እየገባች ነው የሚለው ነገር እየተነገረ ባለበት በዚህ ሰዓት ላይ እነዚህን መረጃዎች ስንሰማ ነገሮችን አጠነካክሮ በደንብ አድርጎ መገምገም ያስፈልጋል። ሌላኛዋ ቻይና ናት። ቻይና በኤር ሾው ላይ ከፍተኛ የሆኑ የቻይና ቴክኖሎጂዎችን ስታሳይ ነበር። አሜሪካዎቹ በዚህ ቦታ ላይ የሚያደርጉት ጉብኝት የቻይናን የእነዚህ አይነት አቅሞች ወይም ደግሞ ማሳየት የፈለገቻቸውን አቅሞች በመጠኑ በምስራቅ አፍሪካ ላይ ያላትን ኢንፍሉዌንስ ነው እና የምታሳየው። ቻይናም ካሳየች በዓለም ላይ ያለው አይደለም። በምስራቅ አፍሪካ ላይ ደግሞ አሜሪካም የራሱ የሆነ ጣቢያ አላት። ቻይናም ጣቢያ አላት። በእነዚህ ጣቢያዎች ላይ ምን አይነት ተፎካካሪ ጦር መሳሪያዎችን ቻይና ልትይዝ ትችላለች የሚለውን አሜሪካዎቹ ለመገምገም በዚህ አየር ሾው ላይ ይሄን አድርገውታል ተብሎ እየተነገረ ይገኛል። አጠቃላይ ግን ነገርየው ለኢትዮጵያ ይጠቅማል አይጠቅምም ወደፊት የምናየው ነገር ይሆናል። አሁን ባለበት ሁኔታ ላይ ያለውን ነገር ሪፖርት ላድርግላችሁ ብዬ መረጃ አካፈልኳችሁ። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ቸር ያሰማን ለሀገራችን፣ ክፉ አይንካት ኢትዮጵያችንን። በምንም መልኩ የሚሆነው ነገር በጠቅላላ እግዚአብሔር ለመልካም ያድርግልን። ጦር መሳሪያው ምኑም ያው ቀስትና ድሮም በቀስት ይላል። ዳዊትም በቀስት በምን ይዋጋ ነበር። ስለዚህ ቀስት አሁን ሚሳኤል ነው። ቀስት አሁን ታንኮች ናቸው። ቀስት አሁን አውሮፕላኖች ናቸው። ሀገር የግድ እንደዛ አይነት ነገር ሊኖራት ይገባል። ነገር ግን ያለ እግዚአብሔር ላይ ያልታመነ ሀገር ግን ቀስትና ቀርቶ የሚፈልገው ሚሳኤል ቢኖረው ምንም ሊያረጋ አይችልም። ስለዚህ ኢትዮጵያን ወደ መታመኗን በአምላኳ እጅ ላይ እንድታረግ በሰይፍና በጎራዴዋ ሳይሆን በእግዚአብሔር ክንድ ላይ መታመኗ እንዲሆንላት ሁሌ እንጸልያለን። ግን ያለውን እውነታና ፋክቱን ለመነጋገር ያክል እነዚህ መረጃ አካፍያቸዋለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት